ሰላም ጤና ይስጥልኝ። ወደ ደቡብ ሜድ እንኳን በደህና መጡ። ሳይንስን ከተግባራዊ ጤና ጋር የምናገናኝበት እኔ ደቡብ እና ውስብስብ የሕክምና ርዕሶች ወደ ተግባራዊ ምክር እንከፋፍላለን፣ በሳይንስ የተደገፈ እውነታውን ብቻ። ዛሬ ስለ ማንጎ እናያለን። ማንጎን በየቀኑ ከበሉ ሰውነቱ ላይ ምን ይፈጠራል? የሰውነት ለውጣችን ምን ይመስላል? ሰውነታችን ላይ ምን ይፈጠራል የሚለውን አብረን እናያለን። በቀን አንድ ማንጎ ብቻ መመገብ ሰውነታችን ምን ያህል እንደሚለውጥ ያውቃሉ? በቀን አንድ ማንጎ ብቻ መመገብ አእምሮን እንደሚያሳድግ፣ ልብን እንደሚጠብቅና ቆዳን እንደሚያጸዳና በሽታን ለመቋቋም እንደሚረዳ ያውቃሉ? በዚህ ቪዲዮ ላይ ከዚህ ጣፋጭ ሞቃታማ ፍራፍሬ በስተጀርባ ያለውን እውነተኛ በሳይንስ የተደገፈውን እውነት እና ለምን የፍራፍሬ ንጉሥ ተብሎ እንደተጠራ እናያለን። በመጀመሪያም እንደተለመደው ደቡብ ሜድን ላይክ እና ሰብስክራይብ በማድረግ ይደግፉን እንላለን። እንቀጥል። የቀጠለን ስንሄድ እንግዲህ በቁጥር 1 ከማንጎ ጥቅሞች ውስጥ ማንጎ ከሚሰጠን የጤና በረከቶች ውስጥ በተፈጥሮ በሽታ መከላከል አቅምን ይጨምራል። ማንጎ በቫይታሚን ሲ የተሞላ ሲሆን ይህም የሰውነትን በሽታ መከላከል ስርዓትን ያጠናክራል። ይህም ሰውነታችን በጉንፋን እንዳይጠቃ ኢንፌክሽኖችን፣ ቫይረሶችን እንኳን ሳይቀር ለመቋቋም ይረዳል። ማንጎ አዲስ ጥናት እንዳሳዩ በጆርናል ኦፍ ኒውትሪሽን ላይ የተደረገ ጥናት እንዳመላከተው በየቀኑ ማንጎን የሚመገቡ ሰዎች ካልተመገቡት በ30% ከፍ ያለ የነጭ የደም ሴል እንቅስቃሴን አሳይቷል። እንግዲህ ይህም ማለት የሰውነት በሽታ መከላከል አቅምን፣ ነጭ የደም ሴልን ይጨምራል እንደማለት ነው በተዘዋዋሪ። በሁለተኛነት ደረጃ ማንጎ ከሚሰጠን ጥቅም ውስጥ የማስታወስና ትኩረትን ያሻሽላል። ማተኮር ላይ ችግር አጋጥሞታል፣ ችግር አለብዎ? ማንጎ ለአእምሮ ስራ ለማስታወስ ወሳኝ የሆነ ቫይታሚን ቢ6 የተባለ ንጥረ ነገር በውስጡ ይዟል። በተጨማሪም የአእምሮ ንጽህናን፣ ትምህርትን በማሻሻል የሚታወቀውን ግሉታሚክ አሲድ የተባለ ውህድ በውስጡ ይዟል። በዚህም ለማስታወስ ሁነኛ መፍትሄ ነው ማለት ነው። ሶስተኛ የልብን ጤና ይጠብቃል። ማንጎ በፖታሺየም እና ማግኒዥየም የበለጸገ ሲሆን ሁለቱም ደም ግፊትን ለመቆጣጠር፣ የልብ ጤናን ለመጠበቅ፣ ለመደገፍ ይጠቅማሉ። እንደ ጉርሻ ማንጎ በፋይበር እንደ መጥፎ ኮሌስትሮል ወይም ኤልዲኤል ተብሎ የሚጠራውን ለማጽዳት ይጠቅማል። ለመሆኑ ኤልዲኤል ምንድን ነው? ኤልዲኤል ወይም ዝቅተኛ ዴንሲቲ ሊፖፕሮቲን ማለት ዋናው ነገር በሰውነት ውስጥ የሚሰራ ሲሆን በሰውነታችን ውስጥ ኤልዲኤል ኮሌስትሮል ስብ የሚመስል ንጥረ ነገር ነው። በደም በኩል ወደ ሰውነታችን በሴሎች በኩል ተሸክሞ የደም ግድግዳዎች ላይ ተጣብቆ እንደ ማስቲሽ ተጣብቆ የደም ቧንቧዎችን የሚያጣብ ነው። ያጋዥ አይደለም እና ደህና በጣም ብዙ ኤልዲኤል አደገኛ ሊሆን ይችላል። ለምን መጥፎ ኮሌስትሮል ወይም ኤልዲኤል ተባለ ከተባለ የኤልዲኤል የሚባለው መጥፎ ኮሌስትሮል ኤልዲኤል በጣም ብዙ ሲሆን በደም ስሮች ግድግዳዎች ላይ ተጣብቆ እንደ ፕላስቲክ አይነት ውህድ የደም ስሮች ቧንቧዎች ግድግዳ ላይ ይፈጥራል። ይህም ከጊዜ ወደ ጊዜ ንጥፎቹ እየወፈረ ሲሄድ የደም ፍሰትን ይገድባል እና የሚከተሉትን ችግሮች ሊያስከትል ይችላል። የመጀመሪያው የልብ ድካምን ሊያመጣ ይችላል። እንዲሁም ደግሞ ለኮሌስትሮል ችግርም ሊዳረገን ይችላል። ለከፍተኛ የደም ግፊትም ይዳረጋል። ስለዚህ ማንጎ ኤልዲኤልን ይቀንሳል። ያም ማለት ልባችንን ለስትሮክ የመጋለጥ ከፍተኛ የደም ግፊትን ይቀንሳል እንደማለት ነው ማንጎ። በአራተኛነት ደረጃ ጥርት ያለ የሚያበራ ቆዳን ይሰጠናል። ማንጎ መመገብ በተፈጥሮ አንጸባራቂ ቆዳን ይፈልጋሉ። ማንጎ በቫይታሚን የተሞላ ነው። ይህም ብጉርን በመቀነስ ኮላጅን ለመጨመርና ቆዳን ለማጣጣት ይረዳል። በተጨማሪም አንቲኦክሲዳንቶች በውስጡ አሉ። ይህም እርጅናን፣ በፀሐይ ጉዳትን ይቀንስልናል። እየቀጠለን ስንሄድ እንግዲህ ማንጎ ከሚሰጠን ጥቅሞችን በአምስተኛነት ደረጃ የምግብ መፈጨትን ያሻሽላል። ማንጎ የምግብ መፈጨትን እንዴት ያሻሽላል ከተባለ ከምግብ በኋላ የሆድ መነፋት የሚሰማን ከሆነ ማንጎ ነኛ መፍትሄ። ማንጎ እንደ
አሚሌስ ያሉ ኤንዛይሞች አሉት። ይህም የምግብ በፍጥነት እንዲፈጭ ጨጓራችንን እንዲቀለው ያደርጋል። ለጨጓራችን ያቀላል። አሚሌዝ ዋናው ጥቅሙ የምግብ መፈጨት የሚጨምር ኤንዛይም ነው እና በማንጎ ውስጥ ያለው የፋይበር አንጀት ንጹህ እንዲሆን፣ ሰገራ በመደበኛ እንዲሆን ይረዳል። በዚህም የምግብ መፈጨትን በውስጡ በያዘው አሚሌዝ በኩል ይረዳናል ማለት ነው። በስድስተኝነት ደረጃ ማንጎ ከሚሰጠን ጥቅም ውስጥ የአይን ጤናን ያሻሽላል። ማንጎ በቤታ ካሮቲን የበለጸገ ነው። ቤታ ካሮቲን ምንድን ነው? ቤታ ካሮቲን በብዙ ፍራፍሬዎችና አትክልቶች ውስጥ የሚገኝ ተፈጥሯዊ ቀይ ብርቱካናማ ቀለም ያለው ነው። በተለይ እንደ ካሮት፣ ማንጎ፣ ስኳር ድንችና ቲማቲም ያሉ ባለቀይ ቀለሞች ውስጥ በብዛት ይገኛል። ቤታ ካሮቲን የሚባለው ንጥረ ነገር የቤታ ካሮቲን የሚባለው የንጥረ ነገሮች ቡድን ነው። በውስጡ ብዙ ንጥረ ነገሮች ይዟል ማለት ነው። እንግዲህ ቤታ ካሮቲን በሰውነታችን ውስጥ ወደ ቫይታሚን ይለወጣል። ሰውነታችን ውስጥ በቤታ ካሮቲን መልክ ሳይሆን ጥቅም የሚሰጠው ወደ ቫይታሚን ኤ ተለውጦ ነው ማለት ነው። ይህም ለጤና አስፈላጊ ነው። ይህ ሰውነት ወደ ቫይታሚን ኤ የተቀየረው ለጥሩ እይታ፣ የሌሊት አይነ ስውርን ወይም ደግሞ ናይት ብላይንድነስን ለመከላከል አስፈላጊ ነው። በተለይ ስክሪን ላይ ብዙ ጊዜ ለሚያጠፉ፣ ቢሮ ስለሚሰሩ፣ እንዲሁም ደግሞ ላይት ቢሮዎች ስክሪን ላይ በብዛት ለሚያጠፉ ሰዎች ጠቃሚ ነው ማለት ነው ማንጎ መመገብ። በሰባተኝነት ደረጃ ክብደትን ለመቆጣጠር ይረዳል። ማንጎ በጣም ጠቃሚ ነው ክብደትን ለመቆጣጠር። ዝቅተኛ ካሎሪ ይዘት ስላለው ነገሮች በፋይበር እና በውሃ ይበለጸገ። ይህም ሰውነታችን ምግብን የተመገብን መስሎ እንዲሰማ በውስጡ በያዘው የውሃ ይዘትና የፋይበር ይዘት ማለት ነው። ጥናት እንዳሳየው ማንጎ በፒሎፊኒ የስብ እድገትን እንደሚቀንስ ታውቋል። ስለዚህ በውስጥ ሰውነታችን ላይ የሚፈጠረውን ስብ ወይም ቦርጭ ተብሎ የሚጠራውን ለመቀነስ ሁነኛ መፍትሄ ነው ማለት ነው ማንጎ። በስምንተኝነት ደረጃ እብጠትን ለመዋጋት ይረዳል። ማንጎ እንደ ማግኒዥየም ያሉ ኃይለኛ አንቲኦክሲዳንቶች ይዟል። ይህም በሰውነት ውስጥ ያለውን እብጠት የሚቀንስና አርትራይተስ፣ አስም፣ አንዳንድ ካንሰርን ለመዋጋት ሊረዳን ይችላል። እንግዲህ አርትራይተስ መቀጣጠሚያዎች ላይ የሚገጥም ችግር ነው። አስም ደግሞ አተነፋፈስን የሚጎዳ ነው። ካንሰር ያው ሁላችሁም ታውቁታላችሁ። ስለዚህ እነዚህን ለመዋጋት ይጠቅማል ማለት ነው። እንግዲህ እንዲሁም ህዋሶቻችን በነፃ ራዲካሎች እንዲጸዱ ያደርጋል። እንደ አንቲኦክሲዳንት በቤታ ካሮቲን ሰውነታችን ጭንቀት እንዲዋጋ ያደርጋል። ይህም ማለት በሴሎች ላይ የሚደርሰውን ጉዳት ይቀንሳል እና እንደ ልብ በሽታ፣ ካንሰር ያሉ ስር የሰደዱ በሽታዎችን ለመዋጋት ይጠቅማል ማለት ነው። የቀጠለን ስንል እንግዲህ በዘጠኝነት ደረጃ ማንጎ ከሚሰጠን ጥቅሞች ውስጥ የእንቅልፍ ስሜትን ያሻሽላል። እንቅልፍ ችግር ላለባቸው ሰዎች ወይም ደግሞ ጭንቀት ላለብን ሰዎች ማንጎ መመገብ ጭንቀትን ይቀንሳል ማለት ነው። እንዲሁም ደግሞ እንቅልፍ በስርዓት እንድንተኛ ያደርጋል። በመተኛት ችግር አጋጥሞታል። ማንጎ አነስተኛ መጠን ያለው ትራይቦቶፍ ያላቸው በቱርክ ውስጥ አንድ አይነት ውድ ለመተኛት ይረዳል እንደ ጥቅም ውሏል። ያንም ከማግኔዥየም እና በቫይታሚን ቢ6 ጋር ያዋሃዱ ተፈጥሮ ስሜት የሚያረጋጋና እንቅልፍ ስሜት እንዲሰማን ያደርጋል። በውስጡ በያዘው ቢ6 ማለት ነው። እየቀጠለን ስንሄድ ማንጎ አስደናቂ ነው። ነገር ግን ክፍሎቹን ተከትሎ በጣም ብዙ በተፈጥሮ ስኳር ምክንያት የደም ስኳር ሊጨምር ይችላል። የስኳር ህመምተኞች በቀን ከግማሽ ማንጎ ጋር ተጠብሶ በፋይበር የበለጸጉ ምግቦች መመገብ የስኳር መጠንን ይቀንሳል። በመጨረሻም ውሳኔው ስናይ ማንጎ በየቀኑ መመገብ ያስፈልጋል? አዎ፣ ማንጎ ከማንም መመገብ ካለብን ምግቦች ጋር ቀላቅሎ መመገብ እነዚህን ከላይ የጠቀስናቸውን ጥቅሞች ይሰነጠናል ማለት ነው። በሽታ የመከላከል አቅማችን፣ የአንጎላችን ኃይል፣ ብሬን ፓወር፣ የምግብ መፈጨትን ባለው አሚሌዝ ኢንዛይም፣ የልብ ጤናን፣ ኮሌስትሮልን በመቀነስ ኤልዲኤልን፣ ሌሎችንም ይጨምራል። ስለዚህ መልሱ አሁኑ ማለት ነው። ማንጎ በሰውነታችን ከሚሰጡን ጥቅሞች አንጻር ለበለጠ መረጃ ደግሞ ሄደን ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ እንላለን።
ከማንጎ ከሚሰጣቸው ጥቅሞች ውስጥ ያስደነቁትም ካለ በኮመንት ላይ ያስቀምጡልን እንላለን። መልካም ጊዜ ደቡብ ሜድ። እናመሰግናለን።